ውድ የዘውድ ቲዩብ ቤተሰቦች በሮቢን ሻርማ የተጻፈውን The Monk Who Sold His Ferrari የተሰኘውን እጅግ በጣም ሕይወት ለዋጭ መጽሐፍ ብርሃኑ በላቸው ራስን ማወቅ በሚል ተርጉሞታል። እኔም ይህንን ይዤላችሁ መቅረብ ጀምሬያለሁ። ክፍል 2ን ለዛሬ ይዤላችሁ ቀርባለሁ። አብራችሁን ስላላችሁ ከልብ አመሰግናለሁ። በክፍል 1 ፕሮግራማችን ጁሊያን ማንትል ያዝነኛ ጠበቃ በድንገት ፍርድ ቤት ውስጥ ከወደቀ በኋላ የጥብቅና ስራውን እርግፍ አድርጎ ትቶ ለ3 ዓመታት ያክል ወደ ህንድ መሄዱንና በድንገት ወደ ቀድሞ ባልደረባው ወደ ጆን ጋር መምጣቱን አይተናል። ዛሬስ ምን ይከሰት ይሆን? አብረን እንከታተል። ምዕራፍ 3 ታምራዊው የጁሊያን ማንትል ለውጥ። በአዲሱ ጁሊያን በጣም ነው የተደነቅኩት። ከጥቂት ዓመታት በፊት በሥራ የደቀቀና የሸመገለ ሰው በአንድ ጊዜ እንዴት ሊለወጥ ይችላል ስል ራሴን ደጋግሜ መጠየቅ ያልቀረም። ከወጣትነት ምንጭ እንዲጎነጭ የሆነ አንዳች ምትሃታዊ መድኃኒት ተጠቅሟል ወይስ ለዚህ ፍጹም ተገላቢጦሽ ለውጥ መንስኤው ምንድነው? እንዲህ ሳሰላስል ጁሊያን መናገር ጀመረ። እጅግ ሲበዛ ፉክክር የበዛበት እና በውጥረት የተሞላ የጥብቅና ሕይወት የአካልና የስሜት ጉዳት ብቻ ሳይሆን የመንፈስ ባዶነትም ጭምር እንዳስከተለበት ነገረኝ። ማብቂያ የለሽ ሩጫና ገደብ የሌለው ፍላጎት ነፍሱን አዘቅት ውስጥ እንደከተታት፣ አካሉ ለብቻው ሲናውዝ ይውል እንደነበር፣ አእምሮ ደግሞ ከነፍሱ ተቆራርጦ መቆየቱን አረጋገጠልኝ። በችሎት ውስጥ ያጋጠመው የልብ ድካም ስር የሰደደው ችግሩ አንድ ምልክት ብቻ ነበር። ጫና የበዛበት የጥብቅና ሕይወቱ በጣም ወሳኙን እና የስብዕናው አካል የሆነውን መንፈሱን ኦና አድርጎታል። ጤንነቱን ሲከታተል የነበረው ሐኪም በሕግ ሙያው ከመቆየትና በሕይወት ከመቆየት የመጨረሻ አማራጭ ሰጥቶት ነበር። ጁሊያን ሁሉንም ሀብቶቹን እንዴት ሸጦ የጥንታዊ ባህሎችና ምስጢራዊ ክንዋኔዎች መገኛ ምድር ወደ ሆነችው ህንድ የሄደበትን ሂደት ሲናገር ፍጹም ደስተኝነት ይነበብበት ነበር። በአንድ ቆይታው በባቡርና በእግሩ እያፈራረቀ ከመንደር መንደር እየዞረ አዳዲስ ባህሎችን ሲማር ንጹሕ ፍቅር ከቸሩት ህንዳውያን ጋር የበለጠ ሲቀራረብ የህይወትን ትክክለኛ ትርጉም ለማጣጣም ችሏል። የህንድ ቆይታው እየተራዘመ በሄደ ቁጥር ጁሊያን ቀስ በቀስ ህይወት አጓጊ እሱነቱም ምሉእ ሆኖ ይሰማው ጀመር። ነፍሱ ሰላምና ደስታን ተጎናጸፈች። ከብዙ ዘመናት በኋላ በድጋሚ ከልቡ መሳቅ ጀመረ። በዚያች ድንቅ ምድር የሚያሳልፋትን እያንዳንዷን ቅስፈት በጥንቃቄ ቢያሳልፋትም የህንድ ጉዞ ግን እንዲያው ዝም ብሎ በሥራ የደቀቀ አካሉና አእምሮን ለማሳረፍ ያካሄደው ሽርሽር አልነበረም። የህንድ ቆይታው ጁሊያን ራስን ፍለጋ የተደረገ ረዥም ጉዞ ሲል ነው የሚገልጸው። ጁሊያን ወደ ህንድ ለመጓዝ በተነሳ ጊዜ በትክክል እርሱ ማን እንደሆነና ጊዜው ከመርፈዱ በፊት ሕይወቱ እንዴት ሊሆን እንደሚገባ ለመመርመር ቆርጦ ነበረ። ከውስጥ ያጣሁትን ብርሃን እፈልግ ዘንድ የሆነ ትዕዛዝ ደርሶኝ ነው ጉዞዬን የጀመርኩት። በእውነቱ ከሆነ ጆን ያሳለፍኩት ጊዜ ከዚህ ዓለም ጣጣ አርነት የሚያወጣ ነበር ሲል አወጋኝ። በህንድ ይበልጥ በቆየና ብዙ ቦታዎችን በጎበኘ ቁጥር እድሜያቸው 100 እንኳን አልፎ በውስጣቸው ካለው ሰላም የተነሳ የወጣትነት ወዛቸው አብሯቸው ስላለ ህንዳውያን መነኩሴዎች ትምህርት ቀስሟል። ከነዚህም መነኩሴዎች አእምሮን እንዴት መቆጣጠርና መንፈስን እንዴት ማዳበር እንደሚቻል በሚገባ ተምሮ ነው የመጣው። የህንድ ጉዞ የመጀመሪያዎቹ ጊዜያት
ጁሊያን በጣም የታወቁና የተከበሩ መምህራን ፍለጋ ባዝኗል። እነዚያም መምህራን እጃቸውን ዘርግተው ልባቸውን ከፍተው በመቀበል በጽሞና ያዳበሩትን ምጡቅ ዕውቀት ሊያካፍሉት ፈቃደኛ ሆነውለታል። በዚያች ተአምራዊት ምድር በደማዊ ንብረቶችን ሁሉ ለመተው ውሳኔ ማሳለፍ ግዴታውን ነው። አልበርት ካሙስ የወደፊቱን ቀና ለማድረግ ዛሬን መስዋዕት ማድረግ የግድ ነው እንዳለው እኔም እንደዛ ነው ያደረኩት። ስለዚህ ለመለወጥ ልቤን በማዳመጥ በሚያስገርም መልኩ ተለወጥኩ። ያለፈው ህይወቴን ሸክም ወደ ኋላ ጥዬ ስጓዝ ህይወቴ በጣም ቀላል ሆነልኝ። በቀላሉ የማይገኙ ትላልቅ ደስታዎችን ለማግኘት መቅበዝበዜን ባቆምኩበት ቅስፈት በትናንሽ ነገሮች ሳይቀር መደሰት ቻልኩ። ህንድ ደግሞ አእምሮዬን የበለጠ ማደስ የሚችልባት ቦታ ሆና አገኘኋት። ጁሊያን በህንድ ከታላላቆቹ መምህራን ጋር እንደተገናኘ ወዲያው ያሰበው ጥበብ አልተገለጠለትም። የመጀመሪያው የህይወት ግንዛቤው ብልጭ እስኪልለት ድረስ ወራት ፈጅተውበታል። ጁሊያን የመጀመሪያዋን ጥበብ የቀመሰው በሂማሊያ ተራራዎች ስር በተነጠፈችው ካሽሚር ከሚገኝ ክሪሽነን ከተባለ መንደር ነው። ጁሊያን በካሽሚር ያገኘው ይህ ሰው ከዳግም ውልደቱ በፊት ጠበቃ የነበረ ነው። የኒው ዴልሂ ጥድፊያና ሁካታ ቢሰለቸው እሱም ልክ እንደ ጁሊያን ሀብት ንብረቱን ወዲያ ጥሎ የኮበለለ ሰው ነው። የአንድ ጥንታዊ ቤተ መቅደስ ጠባቂና ተንከባካቢ የሆነው ክሪሽነን የራሱን ህይወት ዓላማውን የተገነዘበው ከዚህ በኋላ ነበረ። ትርጉም ባጣው ህይወቱ በጣም በተሰላቸውበት ወቅት ዋነኛው የህይወት ዓላማዬ ሌሎችን በማገልገል ይችን ዓለም የተሻለች መኖሪያ ስፍራ ለማድረግ በሚካሄደው ጥረት የበኩልን አስተዋጽኦ ማበርከት እንዳለብኝ ተገለጸልኝ። አሁን የምኖረው እንደፊተኛው ጊዜ ለመቀበል ሳይሆን ለመስጠት ነው ሲል ለጁሊያን ነግሮታል። ይህ መነኩሴ ቀኑንም ምሽቱንም የሚያሳልፈው በዛው ቤተ መቅደስ ሲሆን በዚህ ኑሮም ነፍሱ ሐሴትን ታደርጋለች። ወደ ስፍራው ለጸሎት ከሚሄዱ ጋር ራእዮችን ይጋራል። በችግር ላሉት እርዳታ ያበረክታል። ቄስ አይደለም፣ ነገር ግን የነፍስ ጥሪውን በትክክል የተገነዘበ ሰው ነው። ጁሊያንም ከጠበቃነት ወደ መነኩሴነት ለተለወጠው ሰው የራሱን ታሪክ አጫወተው። በጥብቅና ዘመኑ ስለነበረው ዝናና ሀብት፣ ባለው ሀብት ላይ የበለጠ ለመጨመር ሲል ራሱን እንዴት በስራ ወጥሮ እንደነበር በዝርዝር ነገረው። እንዲህ ያለ ህይወት በመምራቱ የተነሳ ምን ያክል በውስጡ ሰላም እንዳጣና የመንፈስ ባዶነት እንደተሰማው እንዳጋጠመው ጨምሮ ነገረው። በተመስጦ ሲያዳምጥ የነበረው መነኩሴ እኔም በዚህ መሰል ጎዳና ተጉዣለሁ። አንተ የተሰማህን አይነት ህመም እኔም አስተናግጃለሁ። ቢሆንም ግን ሁሉም ነገር በምክንያት እንደሚፈጠር ተምሬያለሁ። ሁሉም ክስተት ዓላማ እንዳለው ሁሉ እያንዳንዱ ስህተትም አስተምህሮ ነው ያልፈው። በግላዊ ህይወት የሚያጋጥም ከስራ ጋር የተያያዘ አሊያም መንፈሳዊ ስብራትና ስህተት ራስን ለማሻሻል የግድ አስፈላጊ መሆኑን ተገንዝቤያለሁ። ከስህተት መማር ውስጣዊ ብልጽግናን ከማስገኘቱ በተጨማሪ መንፈስ እርካታን ያጎናጽፋል። አየህ፣ ባለፈው ህይወትህ በፍጹም አትጸጸት። ከዚህ ይልቅ እንደ መምህርህ ቁጠረው ሲል ምክሩን ለገሰው። እነዚህን ቃላት ከሰማ በኋላ ጁሊያን ውስጡን አንዳች ነገር በሐሴት ሲያጠምቀው ይታወቀው ነበር። ምናልባት የሚፈልገው መምህር ክሪሽነን ሳይሆን አይቀርም። ልክ እንደርሱ ሁሉ ፋታ ያጣ ጠበቃ ነበርና ከዚህ ዓለም ሁካታና ጥድፊያ የተነሳ ህይወቱ ትርጉም ቢያጣበት ጊዜ መንፈሳዊ ራስን ፍለጋ ካከናወነና ሰላሙን ካገኘ ሰው በበለጠ ህይወትን አስደሳች ጣዕም ያላት የማድረግን ሚስጥር ማን ሊገልጽለት ይችላል? ክሪሽነን ያንተን እርዳታ ሻለሁ። ሙሉ የሆነ ህይወት ይኖረኝ ዘንድ መማር እፈልጋለሁ። ጁሊያን ነበር ጠያቂው። የምችለውንና ማውቀውን ላንተ ማካፈል ለኔ ክብር ነው። ከዛ በፊት ግን አንድ አስተያየት ልስጥ ትፈቅድልኛለህ?
ምንም ችግር የለም። ይኸውልህ በዚች ትንሽ መንደር ውስጥ የሚገኘውን ይህን ጥንታዊ ቤተ መቅደስ መጠበቅ ከጀመርኩ ጊዜ አንስቶ በሂማሊያ አናት ላይ የሚኖሩ ቅዱሳን በለሆሳስ ሲያወሩ ሰማለሁ። ከትውልድ ትውልድ ሲተላለፍን በመጣው አፈ ታሪክ መሰረት እነዚህ ቅዱሳን የማንኛውንም ሰው ሕይወት እስከ ወዲያኛው በበጎ የሚያሻሽሉበትን ምስጢር ደርሰውበታል። ይህ ምስጢር የሰው ልጅ ሕይወት ያሻሽላል ስልህ በአካላዊ ገጽታው አይደለም። እነሱ የደረሱበት ምስጢር ዘመን የማይሽረውና በእድሜ የማይፈተን ሲሆን አእምሮን፣ አካልንና ነፍስን ነፃ የሚያወጣ ነው። በሰማው ነገር በጣም የተደነቀው ጁሊያን እየተቆነጠነጠ እነዚህ መነኮሳት የት እንደሚኖሩ ልትነግረኝ ትችላለህ? ማንም የሚያውቅ የለም። መኖሪያቸውን ፍለጋ እንዳልጀምር ደግሞ እድሜ ገፍቷል። ነገር ግን አንድ ነገር ላጫውተው ወዳጄ። ብዙዎቹ ቅዱሳን ለመፈለግ ሞክረው ነበር። ቢሆንም ግን በሚያሳዝን ፍጻሜ ፍለጋቸውን ከመቋጨታቸው ውጭ አልተሳካላቸውም። የሂማሊያን መጨረሻ ከፍታ ድረስ መድረስ ልምድ ላላቸው ተራራ ወጪዎች እንኳን የሚቻል አይደለም። ስለዚህ አንተ እየፈለክ ያለውን የውስጥ ሰላም፣ የመንፈስ እርጋታና የህይወት ጣዕም ከኔ ዘንድ ሳይሆን ከነሱ ነው ልታገኝ የምትችለው። በነገሮች በቶሎ ተስፋ የማይቆርጠው ጁሊያን መነኩሶ ክሪሽናን የት እንደሚኖሩ በእውነት አታውቅም ሲል በድጋሚ ጠየቀው። ክሪሽናንም ልነግርህ የምችለው ነገር ቢኖር በዚህ መንደር ያሉ ሰዎች ቅዱሳኑን የሲቫና ጠቢባን እያሉ እንደሚጠሯቸው ብቻ ነው። ጥንታዊው አፈታሪካቸው ሲቫና ማለት የብርሃን ደሴት ማለት ነው። እውነት እልሃለሁ የሚኖሩበትን ባውቅ ኖሮ ለአንተ የመንገር ግዴታ ነበረብኝ። እኔም ሆንኩ ሌሎች ሰዎች የቅዱሳኑን ትክክለኛ መኖሪያ እንደማያውቁ ስነግርህ በቅንነት ነው ሲል መልሱን ሰጠው። በቀጣዩ ዕለት ማለዳ ገና ጮራ ሳትፈነጥቅ ጁሊያን የጠፋውን የሲቫና ምድር ሊፈልግ ጓዙን ጠቅልሎ ተነሳ። ጉዞውን እንደጀመረ ተራራውን ሲወጣ መንገድ የሚመራው ሰው ሊቀጥር ፈልጎ ነበር። ነገር ግን በአንዳች እንግዳ ምክንያት የተነሳ ደመነፍሱ ይህንን ጉዞ ለብቻው ሊያደርገው የሚገባ መሆኑን አዘዘው። ስለዚህ ምናልባትም በሕይወቱ ለመጀመሪያ ጊዜ እየተጫወተ ያዘግማል፣ ሌላ ጊዜ ደግሞ ብቻውን ተራራውን ይገፋል። እንዲህ ብቻውን በሚሆንበት ጊዜ እስካሁን ምን አይነት ሕይወት ሲመራ እንደነበር፣ ከፊቱ የሚጠብቀው ሕይወትስ ምን እንደሚመስል ያሰላስላል። አሁን ከተራራው ግርጌ የተነጠፈችውን መንደር በተወጠረ የስዕል ሸራ ላይ የተንጠባጠበች ነጥብ መስላ ነው የምትታየው። የበረዶ ክምር አናታቸው ላይ እንደ ቅቤ ቁጭ ቁጭ ያለው ባለ ግርማ ሞገሶቹ ተራሮች የልብ ምቱን ፍጥነት እንዲጨምር፣ ትንፋሹ እንዲቆራረጥ አድርገዋል። ከአካባቢው ጋር የተዋሃደ ሆኖ ተሰማው። ልክ ለዘመናት የውስጥ ሐሳባቸውን ሲጋሩና እርስ በርስ ሲቀላለዱ የኖሩ ወዳጆች የሚሰማቸው አይነት ደስታ እርሱም በዚህ ተራራማ ስፍራ በመገኘቱ ተሰማው። ንጹህ የተራራ አየር አእምሮውን አጠራለት፣ መንፈሱንም አበረታታለት። በሕይወት ዘመኑ ሁሉ ካያቸው ነገሮች እንዲህ ያለ ንጹህ ውበት አይቶ አያውቅም። በድንገት ጁሊያን እንደ ሕፃን ይፈነድቅ ጀመር። የሰው ልጆች ሁሉ ከማይደርሱበት ከፍታ ላይ የሆነው ጁሊያን ከገሃዳዊነት ወጥቶ ያልታየውንና ያልተሰማውን ማሰስ የጀመረው ከዚህ ከፍታ ላይ ሆኖ ነው። ከዚያ ከፍታ ላይ ሆኖ በአእምሮ ይመላለሱ የነበሩትን ቃላት አሁንም እንደሚያስታውሳቸው የሚናገረው ጁሊያን ሕይወት በምርጫ የተሞላች መሆኗን አሰብኩ። የአንድ ሰው ዕጣ ፈንታ የሚወሰነው በምርጫው ነው። እናም አሁን የወሰድኩት ምርጫ ትክክለኛ መሆኑን በእርግጠኝነት ተሰማኝ። ሕይወቴ ከእንግዲህ ወዲያ እንደ ቀድሞው አይሆንም። የሆነ አንዳች ተአምራዊ ነገር እንደሚገጥመኝ እርግጠኛ ነበርኩ። በጣም የሚገርም ንቃት ነበር። ግን ትልቅ ጉዳይ ሊጀምር ሲል የሚሰማው አይነት ስሜት ነበር። ምንም እንኳን
መንገድ መሪም ሆነ ካርታ ባይኖረውም ቀጭኗ የእግር መንገድ ወደ ተራራዎቹ ጫፍ በትክክል ትመራው ነበር። ወደ ሲቫና የሚመራ መንገድ ይሆን ዘንድ በጸለየበት መንገድ ለ2 ቀናት ከተጓዘ በኋላ ጁሊያን በሐሳቡ ሽምጥ ወደ ኋላ ጋለበ። ውጥረትና ሁካታ ከሞላበት የቀድሞ ሕይወቱ ሙሉ በሙሉ ነፃ ቢወጣም ከሃርቫርድ ዩኒቨርሲቲ ከወጣ በኋላ በሥራ ካዳበረው የሕግ ዕውቀት ውጪ መኖር ስለመቻሉ አጥብቆ አሰበ። ከዚያም ሐሳቡ ወደዚያ ባለ ግርማ ሞገስ ቢሮና ወደ ሸጠው እረፍት ማሳለፊያ ቤቱ ይዞት ነጎደ። በምርጦቹ ሬስቶራንቶች አብረውት ሲዝናኑ ስለነበሩት ወዳጆች፣ ስለ ፌራሪው ወዘተ አሰላሰለ። በዚያ ምስጢራዊ ስፍራ እየተጓዘ ሳለ በድንገት ባስተዋለው ነገር ከተዋጠበት የቀድሞ ሕይወቱ ትዝታ ባነነ። ከአንድ ጥግ ያስተዋለው ሰው በዚህ ዘመን ያሉ ሰዎች ከሚለብሱት የተለየ ረዥም ቀይ ካባ የለበሰ ነው። 7 ቀናት ሙሉ በዚህ አስቸጋሪ ስፍራ ሲጓዝ አንድም የሰው ዘር ያላየው ጁሊያን ከፊት ለፊቱ በዝግታ የሚራመደው ሰው በጣም ነበር የገረመው። ከስልጣኔ ብዙ ማይሎችን ርቆ የሚገኘው ጁሊያን የሲቫናን አቅጣጫ በትክክል ስለማወቁ እርግጠኛ ባለመሆኑ የተነሳ ከፊቱ ወዳለው ተጓዥ ጮክ ብሎ ተጣራ። ከፊት ለፊቱ ያለው ሰው ግን ለጥሪው ምላሽ በመስጠት ፈንታ የእርምጃውን ፍጥነት ጨምሮ ጉዞውን ቀጠለ። ወዲያውም ሰውየው መሮጥ ጀመረ። ጁሊያንም ግራ በመጋባት ውስጥ ሆኖ እባክህ ወዳጄ ወደ ሲቫና የሚያደርሰው መንገድ ስፈልግ 7 ቀናት ሙሉ ስኳትን ከርሜያለሁ፣ መንገድ ሳልስት አልቀርም ሲል ተማጸነ። ሰውየው በድንገት ቀጥ ብሎ ቆመ። ጁሊያን በጸጥታ ወደ ቆመው ሰው በጥንቃቄ ተጠጋ። ምንም እንኳን ሰውየው በካባው ኮፍያ ፊቱን በመሸፈኑ ማንነቱን ለይቶ ለማየት ባይቻለውም በእጁ በያዘው ቅርጫት ውስጥ ባየው ነገር ግን መደመሙ አልቀረም። በቅርጫቱ ውስጥ ጁሊያን ከዛ በፊት አይቶ የማያውቀው አይነት የአበባ ስብስብ ታጭቋል። ጁሊያን እየቀረበው ሲመጣ ተጓዡ ቅርጫቱን ወደ እርሱ አስጠግቶ ያዘ። እንዳያደረገው ለአበቦቹ ያለውን ፍቅርና ለዚያ ረዥም ምዕራባዊ ያለውን ጥርጣሬ ለመግለጽ ነበር። ጁሊያን በመንገዱ ላይ ያገኘውን ተጓዥ በጣም ትኩር ብሎ ሲመለከት በድንገት ከደመና ውስጥ የፈነጠቀችው ፀሐይ በኮፍያው የተደበቀው የሰው ፊት መሆኑን አረጋገጠችለት። ነገር ግን ጁሊያን ከዚህ በፊት እንዲህ ያለ ሰው አይቶ አያውቅም። ምንም እንኳን ሰውየው በእርሱ የእድሜ ክልል ውስጥ ያለ ቢሆንም ጁሊያን በሰውየው ገጽታ በእጅጉ ነበር የተደመመው። አይኖቹ ልክ እንደ ንስር ሆነው ጠልቀው መርማሪ ከመሆናቸው የተነሳ ጁሊያን አንገቱን ለመስበር ተገዶ ነበር። በወይራ ዘይት የታሸው ቆዳው ለስላሳና አንጸባራቂ ነው። አካሉም ጠንካራና ብርቱ መሆኑ ያስታውቃል። ጁሊያን በዚህ ሰው በጣም ከመደነቁ የተነሳ ይመለከት በነበረው ልክ እንደ ሕፃን አስማተኛን ለመጀመሪያ ጊዜ እንደሚመለከት ነበር። ይህ ከታላላቆቹ የሲቫና ጠቢባን አንዱ መሆን አለበት ሲል ጁሊያን ለራሱ ተናገረ። እኔ ጁሊያን ማንትል እባላለሁ። እዚህ ድረስ የመጣሁት ከሲቫና ጠቢባን ዕውቀት ለመቅሰም ነው። የት ላገኛቸው እንደምችል ትጠቁመኛለህ? ሲል ጠየቀው። ሰውየው በለሆሳስ ጠቢባኑ ለምን ሆነ የምትፈልጋቸው ወዳጄ የሚል ቃል ከአፉ ወጣ። ከጠቢባኑ መካከል አንዱን እንዳገኘው እርግጠኛ የሆነው ጁሊያን ልቡን ከፍቶ ሁሉም ነገር በዝርዝር አጫወተው። ስለ ቀድሞ ሕይወቱና ስለተሰቃየበት የመንፈስ መቃወስ፣ ሀብትና ዝና ለማካበት ሲል ጤናው እንዴት እንዳጣ አንድም ሳያስቀር ነገረው። ከዚያም ሁሉን ነገር ጥሎ ወደ ህንድ ከመጣ በኋላ ክሪሽናን ከተባለ የቀድሞ ጠበቃና በአሁኑ ሰዓት ከመነኮሰ ሰው ጋር መገናኘቱን ገለጸለት። መንገደኛው በጽሞና የጁሊያንን ንግግር ያዳምጣል። ጥንታዊውን የብርሃን መንገድ ሚስጥር ለመረዳት ጁሊያን በጽኑ እንደሚመኝ መግለጹን ተከትሎ ነበር ሰውየው መናገር የጀመረው። የጁሊያንን ትከሻ አቅፎ ዘና ባለመልኩ በመራመድ ላይ ያለው ይህ ሰው በተረጋጋ መንፈስ
የተሻለ ህይወት መኖር የሚያስችልህን ጥበብ ከልብህ የምትፈልግ ከሆነ ረዳህ ዘንድ ግዴታ አለብኝ። በእርግጥም እየፈለግካቸው ካሉ ጠቢባን መካከል አንዱ ነኝ። ከበርካታ ዓመታት በኋላ እኛን ለማግኘት የቻልከው አንተ የመጀመሪያው ሰው ነህ። እንኳን ደስ ያለህ። ጽናትህንና ብርታትህን አደንቃለሁ። እውነትም ኃይለኛ ጠበቃ ነህ ሲል ድካሙ መና እንዳልቀረ አረጋገጠለት። በድንገት ግራ የተጋባ መስሎም ቆም አለ። ከዚያም እንዲህ ሲል ቀጠለ። ከወደድክ የኔ እንግዳ ሆነህ ወደ ቤተ መቅደሳችን አብረህ ልትሄድ ትችላለህ። መቅደሳችን የሚገኘው አሁን ካለንበት የረጅም ሰዓት የእግር መንገድ ርቆ ነው። በዚያ የሚገኙ ወንድሞችና እህቶች እጃቸውን ዘርግተው ነው የሚቀበሉ። ቀደምት አባቶቻችን ያወረሱን መመሪያዎችና አስተምሮችን አንተን ለማስተማር ተባብረን እንሰራለን። ትንፋሹን ከሰበሰበ በኋላም ሕይወት የተሟላ ደስተኛ በዓላማ የታነጸ ይሆን ዘንድ የሚያስችልን ጥበብ ከኛ እንድትቀስም ወደ ትንሿ ዓለማችን ከመውሰድ በፊት ግን አንድ ቃል እንድትገባልኝ ይፈልጋሉ። ይሄውም የምትፈልጋቸውን ጥበባት ከቀሰምክ በኋላ በምዕራብ ወደሚገኘው የትውልድ ሀገር ተመልሰ ለሌሎች ወገኖች እንድታካፍላቸው ነው። ምንም እንኳን በእነዚህ ተራሮች ውስጥ ተመሽገን ከሌላው ዓለም ተነጥለን የምንገኝ ብንሆንም ዓለም ስለገባችበት ጭንቅ በደንብ እንገነዘባለን። መልካም ሰዎች መንገዳቸውን እየሳቱ ነው። አንተ ተለውጠ ሄደህ ተስፋቸውን ልታለመልመው ይገባል። ከምንም በላይ ግን ህልማቸውን ሊያማሉበት የሚያስችላቸውን መሳሪያ ልትሰጣቸው ግድ ነው። ይህንን ነው እንግዲህ የሚጠይቅህ አለው። ጁሊያን ምንም ሳያመነታ የጠቢቡ ንግግር ካዳመጠ በኋላ ይህንን ድንቅ መልእክት ወደ ምዕራቡ ዓለም እንደሚያስተላልፍ ቃል ገባለት። ሁለቱ ሰዎች ተያይዘው ወደ ሲቫና መንደር የሚወስደውን ቀጭን የእግር መንገድ ተከትለው ሽቅብ ሲጓዙ የህንድ ጀንበር ማዘቅዘቅ ጀምራ ነበር። ከዚያ ዕድሜ ከማይበግረው ህንዳዊ መነኩሴ ጋር በወንድማማችነት ፍቅር ጎን ለጎን ተደጋግፎ ወደዚያች ሊያያት ወደ ናፍቃት ምድር ያደረገው ጉዞ በምንም ተአምር ከአእምሮ ሊወጣ እንደማይችል ጁሊያን አጫውቶኛል። ይህ በህይወቴ ከማረሳቸው ጊዜያት ሁሉ ተጠቃሹ ነው የሚለው ጁሊያን ከዚያች ቅጽበት በኋላ ህይወቱ መለወጥ ጀመረ። ውድ የዘውድ ቲዩብ ቤተሰቦች የዛሬውን በዚህ ያበቃል። በቀጣይ ተከታዩን ክፍል ይዤላችሁ የምቀርብ ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረጎትን አይርሱ። ከልብ እናመሰግናለን።